ሌላውን ዶክተር አረጋ ነው ማስተዋወቅ የፈለኩት። ራሳችን ለማስከበር ካስፈለገ ቤተክርስቲያናችን መከበር አለበት። የኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ተግባሯ ተልእኮ ምንድነው ብላ ያስባሉ? ሰው የቤተክርስቲያን ክብር ዛሬም አለ፣ ትላንትም ነበረ፣ ወደፊትም ይኖራል። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ጤና ይስጥልኝ ተመልካቾቼ፣ እንደምንሰነበታችሁ። መስከረም ፖድካስትን በመስከረም ሚዲያ በየሳምንቱ በዚህ ሰዓት ለእናንተ እያደረስን እንገኛለን። አብራችሁ ስላላችሁ በድጋሚ አመሰግናለሁኝ። ዛሬም ሚዲያችን በጣም ትልቅ እንግዳን ወደ እናንተ ይዞ መጥቷል። እንግዲህ ጎንደር ተወልደው ወልዲያ አድገው ከዛ በኋላ ኢትዮጵያ አየር መንገድንም ተቀላቅለው እያሉ ብዙ የህይወት መንገዶችን አሳልፈው ከዛ በኋላ እንግሊዝ ሀገር ነጻ የትምህርት እድል አግኝተው ተመልሰው እንደገና ሀገራቸውን አገልግለው ወደ አሜሪካን ሀገር በመሄድ ከ20 ዓመት በላይ ባለሙያነትና በአመራርነት አሜሪካን ሀገር አገልግለዋል። በተለይም ደግሞ በቦይንግ ትልቁ ዓለም አቀፍ ድርጅት ማለት ነው፣ እዛም ሰርተዋል። ከዛ በኋላ ደግሞ አውሮፕላንና እንደ ሚሳኤል የመሳሰሉ የመገጣጠሚያ መሳሪያዎች የሚሰሩባቸው ተቋማትም በአመራርነት ድረስ አገልግለው ወደ ሀገራቸው በመምጣት ትልቁን ሚድሮክ ኢትዮጵያን ተቀላቅለዋል። እዛም ባሉበት ወቅት በዋና ስራ አስፈጻሚነት በጣት የሚቆጠሩ ተቋማትን ተረክበው ከ20 በላይ አድርገው አስፋፍተዋል ማለት ነው። በአሁኑ ሰዓት በሀገራችን የመጀመሪያ የሆነውን የግል ዩኒቨርሲቲ ዩኒቲ ዩኒቨርሲቲን በመምራት ላይ ይገኛሉ። ዶክተር አረጋ ይርዳው ናቸው። ብዙዎቻችን ከሚድሮክ ጋር እናያይዛቸው እንጂ ከዛ ባለፉ በስልጠናና በተለያዩ ጉዳዮች በተለይ ደግሞ በትምህርት ዘርፉ ወጣቶችን በማብቃት በስፋት እየሰሩ ይገኛሉ። ዛሬ ዶክተር አረጋ ይርዳውን ከምናውቀው የአመራርነት ሚናቸው ውጪ ሌላውን ጉዳይ እንድናነሳ ስለፈለኩ ነው የጋበዝኳቸው። ዶክተር በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበሽ። እግዚአብሔር ያክብርልኝ። በጣም የሚገርመው ከ10 ምናምን ዓመት በኋላ ነው በአካል ያገኘሁት። ኢትዮጵያ ቴሌቪዥን እያለሁ ነው የማግኘት እድል የነበረኝና ከዛ በኋላ እኔም ወደ አገልግሎት ገባሁና ብዙ ከእንደዚህ አይነት መድረኮች ራቅ እያልኩኝ ማግኘት እድል አልነበረኝም። ድጋሚ ስላገኘሁት በድጋሚ በጣም አመሰግናለሁ ጊዜ ስለሰጡኝ። እንግዲህ አሁን እርስዎን ማስተዋወቅ ሳይሆን ለነገሩ ማስታወስ ነው፣ ተመልካቹ ስለሚያውቀውት ማለት ነው። ብዙ ከአመራርነት ጋር ተያይዘው እንደዚህ ነው የእርስዎን ነገር የምናውቀው። ዛሬ ደግሞ ሌላውን ዶክተር አረጋ ነው ማስተዋወቅ የፈለግኩት እና በተለይ እኔ በግሌ በቅድስት ቤተክርስቲያን አገልግሎት ትልቅ ሚና ካላቸው ምእመናን አገልጋዮች መካከል አንዱ እንደሆኑ አውቃለሁኝና ዶክተር አረጋ ጎንደር ሲወለዱ ከዛ በልጅነት ጊዜያቸው ከቤተክርስቲያን ጋር የነበራቸው ግንኙነት እንዴት ነበረ ከሚለው ልጀምር ጥያቄ። ቆንጆ ነው እመቤቴ። አሁን የምታየውን አረጋ ልታደርግ የቻለችው ታላቋ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ነች እና የሆነበት ምክንያት ጎንደር ነው የተወለድኩት። ከጎንደር አሁን የታደሰው ግንብ ምንም ያህል ሩቅ አይደለም፣ ዙሪያው ላይ ነው የምኖረው የነበረው። ስለዚህ መጀመሪያ ትምህርት ቤቴን የገባሁት ግምጃ ቤት ማርያም የምትባለው ከግንቦቹ ውስጥ አንዷ ላይ ነው። ሀሁ የቆጠርነው እዛ ነው። ስለዚህ የቄስ ትምህርት ቤቱን አካባቢ የጀመርኩት በዛ ነው ማለት ነው። ከዛ ቀጥሎ ዳዊት ትደግሚያለሽ ምናምን የሚባል የሆነና በዘመኑ በነበረው እንትን ወደ ድቁና ለመሄድ ሀሳብ ስለነበረ ከዛው በሌላ አቅጣጫ ያለው ግንቡ ጊዮርጊስ የሚባል አለ፣ እልፍኝ ጊዮርጊስ የሚባል ቤተክርስቲያን። ከዛ ውስጥ እናት የሰጠችኝ ለአንድ አስተማሪ እሳቸውን እያገለገልኩ እየተማርኩ ከዛ ቀጥሎ ዲያቆን እንደሆን የድቁና ትምህርት ያስተምሩኝ ጀመር። ከዛ እዛ ቤተክርስቲያን ውስጥ ጊዮርጊስ ውስጥ የተወሰኑ ጊዜዎች በልጅነት ጊዜ ነው ማስታወስ። እንግዲህ 13 12 10 በሆነ ጊዜ ነው የድቁናዋን ነገር ትንሽ ጀማመርኩ። ከንፍቅ ዲያቆን ሆንኩኝ አላለም ምናምን አለ። አናጉንስጥስ የሚባል አለ፣ ንፍቅ ዲያቆን የሚባል አለ፣ ሰራይ ዲያቆን የሚባል አለ። እነዚህን ግዕዙ ይግባኝም አይግባኝም ነው አላለም በልጅነት አገልግያለሁ እና ወደ መንግስት ትምህርት ቤት ይባላል በዛን ጊዜ አስኳላ ይባላል። ወደ አስኳላ የሄድኩት ያኛውን ከጨረስኩ በኋላ ነው። ግን ጻድቅ ዮሐንስ የሚባል ትምህርት ቤት አለ ጎንደር። ሁለተኛ ክፍል አይ ቲንክ ለአንድ ሰምስተር ያህል ተምሬያለሁ ወደ ወሎ ከመሄዴ በፊት። ከዛ በኋላ ወደ ወልዲያን የሄድኩት። ወልዲያ ከሄድኩ በኋላ ትምህርት የቤተክርስቲያን ነገር ተወት አድርጌ ወደ የመንግስት ትምህርት ቤት ወደ አስኳላውን የሄድኩት። እዛ 3ኛ ክፍል ገባሁ። እዛ ደሴ ሃይስኩልን ጨረስክ። ከዛ ወደ አዲስ አበባ መጣ። ስለዚህ ቤተክርስቲያኗ ሁልጊዜም ቢሆን መሰረት ነው። የአባቴም የአያቶችም የቤተሰቦችም አሁን ያሉት ልጆችም በጠቅላላ ቤተሰቦቹ
የዚህ ታላቅ ሃይማኖት ተከታዮች ነን። የዲቁና ማዕረጉን የሰጠውት ማን ነበር ዶክተር? ይገርማል። ጎንደር ውስጥ ዲያቆን ሲባል ያው በልጅነት ወዲያ ወዲህ ስለምንል ትዝ የሚለኝ ጎንደር ውስጥ ትልቁ ቤተክርስቲያን ታላቁ ቤተክርስቲያን አደባባይ ኢየሱስ የሚባል አለ። ሶሪ ስላሴ ደብረ ብርሃን ስላሴ የሚባል ቤተክርስቲያን አለ እና ከዛ አይ ቲንክ አቡነ ባስልዮስ መጥተው ነበረ እዛ እና እሳቸው መጥተው በዛ አካባቢ መካን የሚፈልግ ሁሉ አንድ ላይ ይጠራና አንድ ላይ ተሰባስበን በጅምላ ዲያቆን ሆናቸዋል። በዛ መልክ ነው ያገኘሁት ድቁናውን። ያው ቀድማችሁ ስለተማራችሁ ሰብሰብ እያደረጉ ነበር የሚሰጡ? አስተማሪ ይዞን ይሄዳል። እያንዳንዱ 5፣ 6፣ 7 ይዞ ይሄዳል። ከዛ በኋላ ግቢ ውስጥ ሆኛለሽ የክህነት አስፈላጊ ይባላል። እዛ በኋላ ተባርኮት ካሁኑ ነው መመለስ ነው። በዛ መልክ ነው እና እሳቸው የመጀመሪያው የኛ ሀገር ፓትሪያርክ ማለት ነው። በእሳቸው ጊዜ ነው ያገኘሁት። ዓመተ ምሕረቱን ያስታውሱት? አላስታውሰውም። ምናልባትም በ40ዎቹ ውስጥ ነው። ከዛ በኋላ አገልግሎቱ ቀጠሉ ወይስ ተቋረጠ? ጥሩ ጥያቄ ነው። አገልግሎት አልቀጠልኩም። ግን ያው አባቴ ደግሞ ወልዲያ በምኖርበት ጊዜ አባትሽን ተከትለሽ ትሄጃለሽ። ሰንበት ቤተክርስቲያን አለ ወልዲያ ውስጥ በነበርኩበት ጊዜ እና ከቤተ ክርስቲያኑ ጊዜም አትለይም። ግን ትምህርቱን አልቀጠልኩም። በዛኛው መልክ የገባሁት ወደ ዘመናዊ ትምህርት ነው። ስለዚህ ግን ቤተ ክርስቲያን ጋር የነበረው አታችመንት፣ ቤት ላይ የሚደረጉ ድግሶች፣ ቤተ ክርስቲያን ሰንበት የሚሄድ ዳዊት ምናምን ተሸክሞ ያለ አባት ለምናምን። ስለዚህ ከቤተ ክርስቲያኑ ምንጊዜ ርቄ አላቅም፣ ግን በምዕመንነት ማለት ነው። ከዛ በኋላ እንግዲህ ሌላው የህይወት ገጾትን በተለያየ ሚዲያ ላይ ስለተናገሩ ዛሬ ከቤተ ክርስቲያን ጋር ያለውን ማንሳት ስለፈለግኩኝ ወደ አሜሪካ ላሻግሮት ነው በቀጥታ። ወደ አሜሪካ እንዴት ሄዱ? እሱን ትንሽ አስታውሱኝና እዛ ያለውን አገልግሎት ደግሞ ጠይቃለሁ። አሜሪካ የሄድኩበት ዘመን ወደ በ80ዎች ይመስለኛል፣ በፈረንጆች አቆጣጠር 82 ይመስለኛል። እና በዛን ጊዜ ሎስ አንጀለስ ነው የሄድኩት። ሎስ አንጀለስ በነበርኩበት ጊዜ ከሃይማኖት ጋር በተያያዘ እኔ ስራ ነው የጀመርኩት። ከዛ ሄጄ ለኤሮስፔስ ካምፓኒዎች ስራ ሰራ ነበር እና እንደ አጋጣሚ ሆነው በዛን ጊዜ አባቴ ወደ አሜሪካ ሊጎበኙ ይመጡ እና የተወሰነ ጊዜ ከኔ ቤት ተቀመጡና ከሎስ አንጀለስ ትንሽ ወጣ ብዬ ነው የምኖረው እና ቤተክርስቲያን መሄድ ፈለጉ። እኔ ቤተክርስቲያን ከዛ ሄጄ አላቅም፣ ራቅ ያልኩ ነበር። ግን ሎስ አንጀለስ ቤተክርስቲያን ጅማሮ ነበረ እና እሳቸውን ይዤ ሄድኩ። በሄድኩበት ጊዜ እዛ ቤተክርስቲያን ላይ ከተደረገው ስነ ስርዓት መካከል ላይ ስለ ቤት መግዛት፣ ስለ መቋቋም፣ ስለ ምናምን ምዕመናኑ ጋር መነጋገር ተጀመረና እኔም አባቴም ቁጭ ብለን እንሰማ ነበር እና ትንሽም ቴንስ የሆነ ጭቅጭቅ ነበረና ከወጣሁ በኋላ አባቴ እንዴት ነው ማትረዳቸው? ለምን ቤተክርስቲያኑ ጋር የሁሉ ካለ አንተስ ማትሳተፈው አለኝ። በዛ ትእዛዝ መሰረት ገባሁ። ከዛም የማውቃቸው ሰዎች እንደ አጋጣሚ ዩኒቨርሲቲ አብረኝ ተማሩ ያገለግሉ ነበር። ታላላቅ ሰዎች ነበሩ። ለምሳሌ ወልዲያ ሳድግ 8ኛ ክፍል በነበርኩበት ጊዜ የእጅ አውራጃ ገዢ በዛን ጊዜ የነበሩት እነ ደጃዝማች ብርሃነ መስቀል እንደዚህ አይነት ሰዎች ነበሩበት። ስለዚህ ማገልገል አስፈላጊ ይሆናል ብዬ አሰብኩ። ምን ልርዳቸው አልኩኝ። ከዛ ጀመርኩ መርዳት እና ቤተክርስቲያን ገና መጀመሩ ስለነበረ የቦርድ አባል ለመሆን ተመረጥኩ። እንዲያውም ሰብሳቢ ሆንኩኝ። ከዛ በኋላ ቤተክርስቲያን በአዲስ ማቋቋም፣ የራሱ ቤት ምናምን እንዲኖረው ማድረግ፣ ምዕመናን እንዲኖሩ ማድረግ፣ ካህናት አሁን ፓትሪያርክ አሁን ጳጳስ የሆኑት አቡነ ባርናባስ እነሱን ከዚህ ገና መለኩሴ በነበሩበት ጊዜ ገና አስተማሪ በነበሩበት ጊዜ የተወሰኑ ሰዎች እንዲመጡ ማድረግ ወደ አሜሪካ እና ትምህርት ቤተክርስቲያኗን በዛ መልኩ እንድትዋቀር የማድረግ ስራ ውስጥ ገባን። የራሷ ቤት እንዲገዛ አደረግን። ከዛ በኋላ መተዳደሪያ ደንብ ምንም ሆነ ቤተክርስቲያኗ በራሷ መቆም ጀመረች። እኔ የማገለግላት የነበረችው ቤተክርስቲያን ማለት ነው እዛው ሎስ አንጀለስ ውስጥ ሌሎችም ቤተክርስቲያኖች ነበሩ እና በየአይነቱ ነበሩ።
ከኦርቶዶክሱ ጋር ማለት ነው። ኤርትራውያን የራሳቸው ነበራቸው፣ ትግሬዎች በአንድ በኩል አሉ እና አላለም ቅድስት ማርያም የሚባል ቤተክርስቲያን አለ። 2 ቅድስት ማርያም ቤተክርስቲያን ነበረ። አንዱ ስሚል ለወጥ ተባለ። አለም እየተግባባን አሁን እኔ የነበርኩባት ቤተክርስቲያን ሎስ አንጀለስ ድንግል ማርያም ነው የምትባለው። አሁን አድጋ ትልቅ ሆና ቤተክርስቲያኗ ካቴድራል ሆናለች። በዛው ሲያገለግሉ የነበሩ ሰዎች አሁን ለቤተክርስቲያኗ አልፈው በሎስ አንጀለስ በካሊፎርኒያ ውስጥ ጳጳስ ሆነው ያገለግላሉ፣ አቡነ ባርናባስ። ስለዚህ ከዛ አንድ 3 ዓመት ይመስለኛል አገለገልኩ። 3ኛው ዓመት ላይ ምናምን ወደዚህ መጣሁ። ያንን ሲጨርስ ሌላም ጥቅም ነበረው እዛ ማገልገሌ። ምክንያቱም ከ20 ዓመት በኋላ ወደ ኢትዮጵያ መምጣት አስቤ ነበር። ቤተ ክርስቲያን ውስጥ ያሉትን ሰዎች ስታገለግይ የኢትዮጵያ ናሙና ናቸው። ስለዚህ ያን ጥናት አካሄድ ነበረ እዚህ ስመጣን ድንክርክር እንዳይለኝ እና ከዛ መጣሁ። አሁንም የቤተ ክርስቲያኗ አባል ነኝ። ቤተሰቦችም እዚያ ያሉት አባል ናቸው። ቤተ ክርስቲያኗ እያደገች ነው። ያው እንደምታውቂው አሁን ሐዋርያዊ የሆነ ትምህርት ላይ በደንብ እየተሳተፈ ነው ብዬ አምናለሁ። ሁላችሁም ታያላችሁ ብዬ አስባለሁ። በተለይ በእንግሊዝኛ ቋንቋ በጣም ብዙ ወጣቶች እየወጡ ነው። በዘመኑ ብዙ ፈተና ነበረብን። ቤተክርስቲያን እንደዚህ በቀላሉ አይደለም። ያ ዘመን ጳጳሳት ወይም ከኦርቶዶክስ ቤተክርስቲያን አንፎርችኔትሊ ከሁለት የተከፈለችበት፣ በስደት ላይ ያሉ አባቶች፣ እዚህ ያሉ አባቶች የነበሩበት ዘመን ነው። ከዛም ሆኖ ሁለቱም አይነት አንዳንዱ ግማሹ ከ4 ኪሎ ጋር የተያዘ፣ አንዱ ደግሞ ብቻችንን እንሁን የሚል ብዙ ፍትጊያ ነበረ። በዛ ፍትጊያ መካከል ላይ ነበረ የምናካሂደው። የተወሰኑ አንዳንድ ነገሮች በዛ አካባቢ ላሉ ኢትዮጵያውያን አንዳንዶቹ ዘመናዊ ናቸው፣ ወጣቶቹ እንግሊዝኛ የሚናገሩ ናቸው፣ እዛ የተወለዱ ናቸው፣ አንዳንዶቹ ከዚህ ሀገር የሄዱ ናቸው እና ሚክሱ ትንሽ ሰፋ ያለ ነው እና የማስተማሩ ጉዳይ ቋንቋ ምን እንጠቀም፣ እንግሊዝኛ እንጠቀም ወይ ለማስተማር ለመስበክ ሲባል ብዙ ችግር ነበረው። ምክንያቱም ትንንሽ ነገር ለውጥ ማድረግ ሲሞከር ይሄ ተሃድሶ ነው የሚባል ነገር ነበረና በዘመኑ ያሉትን ወጣቶች እንዲመጡ እንደሚያደርግ ሲስተም መሆን አለበት ብለን ትንሽ ሞከርን። ከዛ ነው ዘማሪዎች የሚዘምሩ ወጣቶች ፈጠርን። መዝሙሮችን በግጥም ማውጣት ተጀመረ። መጽሐፍ ማተም ተጀመረ። ሙዚቅምትኖች መዝሙሮች በቴፕ መዘጋጀት ጀመሩ። ቴፑ መሸጥ ጀመረ። አሁን እንደምታየው በየቤተ ክርስቲያኑ ሲዲውም ሁሉ እና ትንሽ ፈተና የነበረበት ጊዜ ነበር። ቤተ ክርስቲያን አንድ እንድትሆን የሚደረገው ጥረት ላይም ነበረ። ያው መጨረሻ ላይ እግዚአብሔር ፈቅዶ አሁን አንድ ሆነዋልና ጥሩ ጊዜ ነበር። ፈተናም ቆንጆ ነች። እኔ በተፈጥሮ የቻለኝ የምወድ ሰው ነኝ። አሁን በየዓመቱ እሄዳለሁ። በመጀመሪያ የሚሄደው እዛ ቤተ ክርስቲያን ነው እና ሂጄ ሳየው እድገቱን ስመለከት፣ በተለይ አሁን ቅርብ ጊዜ ደርሼ መጥቻለሁ። እኔ በልጅነቴ 13 ዓመት 12 ዓመት በነበረኝ ጊዜ ዲያቆን ሆኜ እንዴት አገለግል እንደነበረ፣ አሁን ያለችው ድንግል ማርያም ደግሞ እዛ ሂጄ ስመለከት ወጣቶች ሕፃናትና 13 14 ዓመት የሆናቸው ዲያቆናት በብዛት እዛ ማየቴ በጣም ደስ የሚል እይታ ነው። ስለዚህ አሁን ቅድም ላልሽው እንግሊዝኛ ስብከት አለ፣ ስክሪን አለ። በቅዳሴ በሚካሄድበት ጊዜ በእንግሊዝኛ ለሚያነቡ እንግሊዝኛ ያነባሉ፣ በአማርኛ ለሚያነቡ ለአማርኛ ያነባሉ እና ይከታተላሉ ማለት ነው። ስለዚህ ለምእመኑ በሚመች መልኩ ነገሮችን ማቅረብ እንደ ጊዜው አስፈላጊ ነው ብዬ አምናለሁ። ከዋናው መሰረታዊ ጉዳይ ሳንርቅ በዛ አኳያ ቤተክርስቲያኗ ትልቅ አገልግሎት እያደረገች ነው ብዬ አምናለሁ። ክፍፍሉ ላይ ዶክተር 2 ሲኖዶስ በሚባልበት ወቅት ላይ ሲያነሱልኝ ከቀረጻ በፊት በነበረን ውይይት ታቦት ይዘን ሁሉ በመኪና እንዞር ነበረ ያሉኝን ነገር ድጋሚ እንድናነሳው ስለፈለግኩ ነው። ወደ መጀመሪያ ላይ አይ ቲንክ እኔ አልነበርኩም፣ ግን እንደተረዳሁት እንደሰማሁት እዛ ሎስ አንጀለስ የተሰባሰቡ ሰዎች ቤተክርስቲያን ይኑረን ባሉበት ጊዜ ቤተክርስቲያን ወዲያው መግዛት አይቻልም፣ ማግኘት አይቻልም። ስለዚህ የተወሰነ ቤተክርስቲያን መከራየት ጀመሩ እሑድ ላይ እና ታቦት ምናምን እንዴት የት ያስቀምጡ እና በየሰው ቤት ቤተክርስቲያን ምናምን በመኪና ወስደው ጸልየው መልሰው ያስቀምጣሉ። ይሄ ፈተና ነው። አሁን ግን ተሻሽሎ ለምሳሌ የጥምቀት በዓል በደንብ ይከበራል። እዛ ያሉት ቤተክርስቲያናት ተያይዘው ዶጀርስ ስታዲየም የሚባል ቦታ ላይ አንድ ላይ ሄደው እንዲያከብሩ እየተደረገ ነው። ያን አስጀምረን ነው የመጣ ነው። በነበርኩበት ጊዜ ነው የተጀመረው።
ስለዚህ ለፍተው ነው ያቋቋሙት በዛን ጊዜ። እዛ ቤተ ክርስቲያን ሌላ የምናደርገ የነበረው ወይም መከፋፈሉ በነበረበት ጊዜ አስታውሳለሁ። አትሊስት አንድ በዓል አድርገናል። በዛ በዓል ላይ እዛ ሀገር ያለ ማንም ጳጳስ ማንም በዚህ ሃይማኖት ተከታይ እንዲመጡና አንድ ላይ እንዲውሉ ያረኩበት ጊዜ አለ፣ ያደረግንበት ጊዜ አለ። ስለዚህ ያ ወደኋላ ያለፈ ነው። ግን እንደዚህ በቀላሉ እዚህ የተደረሰ አልነበረም። የነበረው ክፍፍል ራሱን የቻለ አላለም ኔጌቲቭ የሆነ አስተዋጽኦ ነበረው። አሁን ግን ያን በዛ ላይ ኖረው እንደገና ለፍተው እንደገና ተስማምተው አሁን በአንድ ላይ ሲያገለግሉ ማየት ደስ ይላል። እንግዲህ አሜሪካን ሀገር በነበሩበት ወቅት በኤሮስፔስም በቦይንግም በተለያዩ ቦታዎች በባለሙያነት እስከ አመራርነት ነበሩና በዛ ሁኔታ ላይ ሆነው ያሁን በውጭ ሀገር ላይ ቤተክርስቲያንን ማገልገል ከባድ አልነበረም ወይ? እንዴት ተወጡት ያን ሚና ኃላፊነት ሲሰጠው? አይደለም አክቹዋሊ እና እዚህ ያሉት ወገኖቻችን ቤተክርስቲያን ያገለግሉ የለም እንዴ? አገር ቤት ብትሄጅ እኮ ውጣ ውረዱ አንድ ቤተክርስቲያን ለማገልገል ኃይለኛ ነው። አይደለም አይደለም። ከአዲስ አበባ ትንሽ መቸት ያለ ነው። አገር ቤት እኮ ያለው እናቶቻችን ስንዴ ሲፈትጉ ይውላሉ፣ ስንዴ ያዘጋጃሉ። አይደለም እንዴ? ይለምናሉ ዱቄት በየቦታው ማይ ቅጣ ለመጋገር። ካህናቱም ሩቅ ሩቅ ቦታ ላይ ነው የሚሆኑት። ገበሬዎች ናቸው አንዳንዶቹ፣ ይሰራሉ። ስለዚህ አሜሪካ ሀገርማ ቤተክርስቲያን እንትን ለማለት ቀለል ማለት አለበት ስናወዳድረው። ለእኛ ያለው ጥቅም ውጭ ላሉ ሰዎች ቤተክርስቲያን አለ ከተባለ አካባቢው ላይ ኢትዮጵያውያን በብዛት አሉ ማለት ነው። ኦኬ። ስለዚህ ቤተክርስቲያን ከሃይማኖቱ ብቻ ሳይሆን ከማመኑ ብቻ ሳይሆን ሰዎች እንዲገናኙ ያደርጋል። መክለፍትም ምን ቢሆን መዛ የምትጋበዥ ቢሆን የምታይ ቢሆን ከሀገርሽ ጋር ያለውን አታችመንት እንደገና ያስታውስሻል። ልጆች በየቦታው ነው ያሉት። ልጆቻቸውን ሰብስበው እዛ በሚያመጡበት ጊዜ ሌሎች ኢትዮጵያውያን ልጆች ጋር ይገናኛሉ ምናምን እንደሆን ትምህርትም ይሰጣሉ አክቹዋሊ። ስለዚህ ቤተ ክርስቲያኑ ጋር የምንሄድበት ምክንያት ለሃይማኖቱ ብቻ ሳይሆን ለመገናኘትም ስለ ሀገርም ለማውራት የሚጠቅም ስለሆነ ትልቅ አገልግሎት ሰጥታለች ቤተ ክርስቲያን ብዬ አምናለሁ። ኢትዮጵያውያን በዛ አካባቢ ላይ አንድ ላይ ምክንያት ሆናለች ለማሰባሰብ ብዬ አስባለሁ። ስለዚህ የትም ሙያ ምንም አይነት ሙያ ይኖረን በሳምንት አንድ ቀን አላለም ቤተ ክርስቲያን ሄዶ ማገልገል ከባድ አልነበረም። ለእኔ ኃላፊነቱን ከወሰድኩ በኋላ ልክ አሁን ሌላውን ስራ እንደምሰራው ቤተ ክርስቲያኗ ስራ የነበረው ሞርጌጅ ከፍላ ለካህናት የሚያስፈልገውን ነገር አድርጋ ተመችቷቸው አገልግሎት እንዲሰጡ ማድረግ ነው። ያንን ፓርት ነው የሚሰራው የቦርድ አባላትና አባላት እንዲኖሩ ማድረግ፣ የሚከፈል ገንዘብ እንዲከፈል ማድረግ ስለሆነ አገልግሎት ስለሆነ ደስ ይላል። ከመጠን በላይ ደስ ይላል እና ደግሞ ሰው በጣም ይነፋፈቃል ከዛ ሲሆን፣ ምክንያቱም ቤተክርስቲያኑ ትንሽ ነው፣ ሰው እየበዛን ሄደ። አሁን ትልቅ ነገር እየሆነ ነው። ሁሉም ሰው ይጓዛል። ደስ ይላል። እስኪ ወደ ቤተክርስቲያን አስተዳደር ደግሞ ልመልሰውትና ለብዙ ነገር ማዕቀፍ እንዲሆነን ለዶክተር አረጋ የኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ተግባሯ ተልእኳ ምንድን ነው ብላ ያስባሉ እርስዎ? ማንኛውም ሃይማኖት የኛውም ታላቁ ሃይማኖታችን የኦርቶዶክስ ተዋሕዶ ቤተክርስቲያን በእኔ እምነት ሁሉም ሃይማኖቶች የሚሰሯቸው ነገሮች በአንደኛ ደረጃ ማስተማር ነው ብዬ አስባለሁ። ዋናው ኮር የሆነው ትልቁ ስራቸው ማስተማር ነው ብዬ አምናለሁ። ለዚህም ነው ቴዎሎጂ ተምረው መጽሐፍ ቅዱስ ተምረው የሃይማኖት ትምህርት ተምረው ብዙ ሊቃውንት አሉ ሀገራችን። ያን ነገር ይዘውት ህዝቡ እንዲማር ማድረግና ወደ ፈጣሪው ወደ እንዲመለስ ማድረግ፣ ህይወቱንም በዛ መልክ እንዲመራው ማድረግ፣ ሁልጊዜ በህይወቱ ውስጥ የሃይማኖት ጉዳይ እንዳለው እንዲያውቅ ማድረግ ይመስለኛል። በዚህ አስተምሮ ላይ በኑረሽ በምትኖርበት ጊዜ ትንሽ የተስተካከለ ህይወት እንዲኖርሽ ምን ማለት ነው? እንደው ዝም ብሎ ወደ ስጋ ያደላ ብቻ ሳይሆን ትንሽ መንፈሳዊ ነገርም እንዲኖር፣ ግብረ ገብነት እንዲኖር፣ ፈጣሪ ያለ ብሎ አንዳንድ ነገሮች ላይ ያላለም ራሳችን ከርከም እንድናረግ ለማድረግ የኔም በሚመለከት ሃይማኖት በጣም ኃይለኛ የሆነ አስተዋጽኦ አላቸው ብዬ አስባለሁ። ስለዚህ በአንድ በኩል ዋናውን ያስተምራሉ፣ በሁለቱ ደግሞ በየቀኑ በየዓመቱ ነገሮች እየተለወጡ ስለሚሄዱ ከዋናው ሃይማኖት ከእምነታችን እንዳንርቅ በየጊዜው መስበክ ማስተማር አለ ብዬ አምናለሁ።
ሁለተኛው ነው። ሶስተኛው ሃይማኖታችን ኦርቶዶክስ ቤተክርስቲያን ትልቁ አስተዋጽኦ አረገች ብዬ የማምነው የሀገራችን ታሪክ ሃይማኖትም ይሁን ሌሎችም ታሪኮች መዝግባ ይዛ ማስቀመጧ ይሄ እጅግ በጣም አስፈላጊና ጠቃሚ ነው ብዬ አምናለሁ። እኛ ብዙ ስለማናወራ ነው እንጂ በየቦታው ያሉ ገዳማት ሀገራችን ላይ ያሉት እያንዳንዳቸው አሁን በዘመናዊ ትምህርት ስቴጅ አንድ የተወሰነ ዩኒቨርሲቲ ይኖርና ኮሌጅ ይኖርና ይሄ ኮሌጅ እኮ የታወቀው በንግድ ስራ ነው፣ ይሄ ኮሌጅ የታወቀው በማርኬቲንግ ነው፣ ይሄ ኮሌጅ የታወቀው በኢንጂነሪንግ ይባላል። እኛ ሀገር እኮ ያሉት በሙሉ በየገዳም ያሉት እኮ የአንዳንዶች የሊቃውንት ያሉበት ቦታ ላይ የቅኔ መምህር ይሁን የሌላ የድጓ መምህር ይሁን እያልን በየቦታው ያስቀመጥናቸው እኮ እያንዳንዳቸው ልክ እንደ ኮሌጅ ማለት ነው። ለዚህ ነው እኮ ሰዎቹ ከአንድ ቦታ ተምረው እንደገና ወደ ሌላ ቦታ የሚሄዱት እዚኛው አንድ ዲግሪ አግኝቶ ሌላ ቦታ ሌላ ዲግሪ እንደማግኘት ማለት ነው። ስለዚህ ያ በጣም ጎልቶ ስለማይወጣ በተለይ በአሁኑ ወጣቱ አካባቢ ላይ ያን በደንብ ያለማየት ነገር ያለ ይመስለኛል። እና ይሄ ሶስተኛው አስተዋጽኦ ነው ብዬ አምናለሁ። ስለዚህ ማስተማር፣ በህይወታችን የተስተካከለ ጉዞ እንድንጓዝ መርዳት በየጊዜው፣ በሶስተኛ ደግሞ ታሪካችንና የቤተ ክርስቲያንም ሆነ የሀገር ታሪክ ተመዝግቦ ተይዞ እንዲቀመጥ በቅርስነት ማድረግ፣ እነዚህ ትልቅ አብይ ስራዋ ነው ብዬ አስባለሁ ቤተ ክርስቲያን። ዛሬ ላይ እንግዲህ እርስዎ ብዙ ተቋማትንም ስለመሩ የመሪነት ስልጠናዎችንም ስለሚሰጡ በብዙ ምሳሌም ስለምናደርጎት ነው ይህን ጥያቄ የማነሳው። ዶክተር እንደው እርስዎ እንደ አንድ መሪ ሆነው ሲያዩት ቤተ ክርስቲያኗ ይሄን ሚናዋን እየተወጣች ነው ወይ ዛሬ ላይ? አዎ ሚናውን እየተወጣች ነው። ግን እንደ ጊዜው እንደ ስራው እንደ ሁኔታው ክብደት አንዳንድ ጊዜ መንገራገጭ አለ፣ ያስቸግራል። እና ሰውን መምራት፣ ሰውን መርዳት፣ ሰውን ማስተማር ቀላል ነገር አይደለም። እና ቤተ ክርስቲያን ለምሳሌ ቅድም ካልኩሽ ከቤተ ክርስቲያን ኢንጌጅ እንትን አገልግሎት ውስጥ አንዱ የነበረው ከተከበሩ ጠቅላይ ሚኒስትሩ መለስ በነበሩበት ጊዜ የተወሰኑ 9 ሰዎች ቤተ ክርስቲያኗ ያላትን አንዳንድ ችግር አለ ስለሚባል ሁልጊዜ ችግር የሌለበት ቦታ የለም ባይዘወይ እና እንደው ተሻሻለ እንዲሆን ወደፊት አቅጣጫ ተስተካከለ እንዲሆን በተለይ አስተዳደሩ አካባቢ ላይ ምን መሆን አለበት የሚል ነገር ታስቦ ከጳጳሳት 3 አሁንም አሉት ጳጳሳት፣ ከዛው ቤተክርስቲያን ውስጥ ሊቃውንት 3፣ ከውጭ ደግሞ እንደኔ አይነት እኔና ሌላ 2 ሰዎች፣ አንድ ከመንግስት አንድ እኔ፣ ሁለተኛ ደግሞ ከዛ በቤተክርስቲያን ያገለገሉ 9 ሆነን ለ9 ወር ሐሙስን ዴዲኬት አድርገን ስለ ቤተክርስቲያኗ አመራር አካሄድ ምናምን ጥናት አደረግን። ከቃለ ዓዋዲ ጀምሮ መተዳደሪያ ደንባቸውንም ሌሎችም ሁሉ ነገሮች በመፈተሽ እና ያም ብፁዕ አባታችን ፓትርያርኩ በሰጡን መመሪያ መሰረት ነው የነበረው እና ስብሰባውን እና የተወሰነ ነገሮች ተመለከትን፣ አየን። መሻሻል የሚገባቸው ብለን የምናስባቸውን ነገሮች ጻፍን፣ ሰነድን አቀረብን። ከዛ በኋላ እንዲያውም አስታውሳለሁ አንዱ የሲኖዶስ ስብሰባ ላይ እኔ ነበርኩ እንትን የምለውና ሄጄ አቀረብኩ። ይሄ ነው ያገኘነው ነገር፣ ይሄ ነው ቤተ ክርስቲያኗ በከፊል የሚሆን በሙሉ የሚሆን ከእነዚህ ነገሮች አንዳንድ ነገሮች ብትወስድ አስተዳደሩ ትንሽ ይሻላል የሚል ነገር ስለነበረ አቅርበናል። በዛን ጊዜ ችግር አላት ወይ ውጤቷ እንትኗን የተወጣች ነው ወይ ለምትዩ ነገር ያ ችግር ስለነበረባት መፍትሄ እንዲኖር ከሞከሩት ሙከራ አንዱ ነው። ይሄ የሚደነቅ ነገር ነው። ከዛ ወዲህ ያለውን የሚያጋጥሙ በየጊዜው የሚያጋጥሙትን ችግሮች እኛ ብቻ አይደለም ማንኛውም ቤተክርስቲያን ችግር ያጋጥመዋል። እንደ ጊዜውና እንደ ወቅቱ እንደ ሁኔታው ችግር አለ፣ የምናየው ችግር ነው። ግን መንገርጋገጭ ቢኖርም ወዲያ ቢኖር እቺ ቤተክርስቲያን እንደዚህ በቀላሉ መሰረቷ በጣም ኃይለኛ ከባድ ትልቅ ስለሆነ ሁልጊዜ ይኖራል እንደ ነፋስ ወዲያና ወዲህ መንገራገጭ ማለት የሚፈልጉትን ያህል ባይሰሩም የሚችሉትን ያህል እያደረጉ ነው ብዬ አስባለሁ። ውጥረት አለ ወይ ችግር አለ ወይ በምንፈልገው መንገድ አገልግሎት እየሰጠች ነው እየሰጠች አይደለም የሚለው
እንደ እይታው እንደ ሁኔታው ነው፣ እንደ ጊዜው ነው። አንዳንድ ጊዜ ጥሩ ጊዜ የሚመጣበት ጊዜ አለ፣ አንዳንድ ጊዜ ቻሌንጅ የሚመጣበት ጊዜ አለና ቤተ ክርስቲያን እንደዚሁ እንደ ማንኛውም ድርጅት በቀላሉ ሄደሽ በሚዲያ የምትወቅሸው አይደለም። ቤተ ክርስቲያን የእምነት ጉዳይ ነው። ማክበር አለብን፣ መከበርም አለበት። እንዲያውም እናንተ አካባቢም ትንሽ ያለ አይደለም ፖድካስት ምናምን የምታደርጉ ሰዎችም ቤተ ክርስቲያን በምትመለከቱበት ጊዜ ለየት አድርጋችሁ ማየት ያስፈልጋል ብዬ አስባለሁ። አንድ ቅርብ ጊዜ አንድ ኢንተርቪው አይቼ እንዲያውም ልናገራት ብዬ ነው። ብፁዕ አቡነ ባርናባስን ኢንተርቪው የሰጠ አንድ እንደዚሁ እንዳንቺም ባለሙያ ስለ ምግብ ምናምን ያስረዳሉ። ሰውየው ኃይለኛ የሆኑ አስተማሪ ናቸው እና ኃይለኛ ስልሽ በመስበኩ ላይ በሃይማኖቱ ላይ በመጥቀስ ላይ ወደኋላ በመሄድ በማስተማሩ በጣም የተካኑ ሰው ናቸው እና ስለ ምግብ ምናምን ሲያወሩ ምናምን ኢንተርቪው አድርጎ ከጨረሰ በኋላ ፖድካስት በሚያደርግበት ጊዜ ለህዝብ በሚያቀርብበት ጊዜ መካከሉ ላይ የምትጮህ አህያ መካከል ላይ አድርጎ ነው ያቀረበው። ይሄ በጣም በጣም ምን የሚባለው ጥንቃቄ የሚያስፈልገው ነው። አባቶቻችን እዚህ ጳጳሳት ራሳቸውን ዴዲኬት አድርገው ድንግል ሆነው ከሌላው ዓለም ተለይተው ይህን እያደረጉ እሳቸውን ኢንተርቪው አድርገው ለማስተማር ሲሆን ከዛ ላይ ወስዶ እንደማንም ኢንተርቪው ሌላ ነገሮች አምጥቶ ማድረጉ ትንሽ ዝቅ ያደርጋል። ስለዚህ አንዳንድ ጊዜ እኛም ቢሆን ስንናገር ስለ ኦርቶዶክስ ቤተክርስቲያን ስለ ማንኛውም ሃይማኖት በምናገርበት ጊዜ እንደ ሌላው መስሪያ ቤት ለፍርድ ቤት ወይም ደግሞ ስለ ማዘጋጃ ቤትም እንደምናወራው አይደለም። መከበር አለበት። ከመከበሩ የተነሳ ሁላችን ያስከብራሉ ብዬ አስባለሁ። እና ቅድም ካልኩሽ የቤተ ክርስቲያን ጥቅም አንዱ ችግር እንኳን ቢያጋጥመን የምንሄድበት ቦታ ነው። በጸሎትም መልክ ይሁን ወይም ደግሞ እርዱን ሸምግሉን በማለት የምንሄድበት ቤት ስለሆነ እንደ ሌላው እኩል አይቶ መዘበራረቅ አስቸጋሪ ነውና ትንሽ ጠንቀቅ ማለት ያስፈልጋል ለማለት ፈልገን። አንዴ ግን ስናወራ ዶክተር አስተዳደርን መተቸት ማለት ሃይማኖትን መተቸት አይደለም ብለውኝ ስለነበር እሷን ሀሳብ ከአሁን ሀሳብ ጋር እንዲያስታርቁልኝ ይፈልጋለሁ። ትክክል ነው። እንደዚህ እናደርገው። ምናልባት ስለተደረገው ጥናት መናገር አልፈልግም። እሱን እመለሳለሁ፣ ጠይቀውታለሁ። ጥናት አጥንተናል፣ ሰጥተናል። ቤተክርስቲያኗ ነች መንገርና ማድረግ የሚገባት ብዬ አስባለሁ። ግን ዝም ብዬ በጠቅላላ ስመለከተው ማንኛውም ቦታ ላይ ሁለት አይነት ስራ አለ ብዬ አስባለሁ። ይሄ በኦርጋኒዜሽን ሙያዬ ነው ማለት ነው። በዚህ ሙያም ምናልባት ትንሽ ያውቃል ብለው ነው የጠሩኝ ብዬ አስባለሁ። ምክንያቱም በዘመኑ የነበረው ኤፈርት ምናምን የሚባሉትን 27 ምናምን ድርጅቶች ያላቸውንም እንደዚሁ ረድቻለሁ፣ እንደዛ ተቋቁመው እንዲሰሩ። ስለዚህ ሁልጊዜ ሁለት ነገር አለ። አንዱ ኮር የሆነው ስራቸው ምንድን ነው? ቅድም የጠቀስኩት ነው ቤተክርስቲያን። በሌላ በኩል ያን ስራ ለመስራት ሰፖርት የሚያደርግ የሚረዳ ሌላ አካል መኖር አለበት። ይሄ ፋይናንሱ፣ ሰው መቅጠሩ፣ እቃ መግዛቱ፣ እነዚህ የመሳሰሉት ነገሮች አሉ። እነዚህ አይነቶቹ ስራዎች የትም ከሌላው መስሪያ ቤት የተለዩ አይደሉም። ፋይናንስ ደሞዝ መክፈልም ሆነ ገንዘብ መሰብሰብ ነው፣ እነዚህ ከሌላው የተለየ አይደለም። ካህናት በዛ ሙያ ላይ ኮሌጅ አለን፣ መንፈሳዊ ኮሌጅ አለ። በዛ ተምረው አካውንቲንግ ምናምን ተምረው እዛ ላይ ቢያገለግሉ ይመረጣል። ግን ካህናት ራሳቸው ያን የፋይናንስ ባለሙያ ባይሆኑ፣ ምነሱም የስቶር ኪፐርነት ምናምን ሙያ ባይኖራቸው፣ ማኔጅመንት ሙያ፣ ሰው መቅጠር ሙያ ባይኖራቸው ሌላ ባለሙያ እዛ ቢገባ ምንም ችግር አለ ብዬ አላስብም። ስለዚህ ብዙውን ጊዜ መጠንቃቄና መወቀስ ምናምን የሚያስፈልገው ነገር ቢኖር ያን ኤሪያ ነው። የሰው አቀጣጠራቸው እንዴት ነው? እቃ አያያዛቸው እንዴት ነው? ንብረት የሚመጣው በምን መልክ ነው የሚሄደው? የሚሰበሰበው ገንዘብ በምን መልክ ነው የወጣው የገባው የሚለው ነገር በጥንቃቄ መሰራት አለ። ምክንያቱም ከሌላው ሌሎች ድርጅቶች ከሚያደርጉት የተለየ አይደለም። የሃይማኖቱና የማስተማሩ ኮር ፈንክሽኑ ግን የራሷ የቤተ ክርስቲያን እያንዳንዱ ቤተ ክርስቲያን የራሱ ያን ማክበር ያስፈልጋል። ይሄኛውን የጎደለ ነገር ካለ ክሪቲሳይዝ ማድረግ እንዲሻሻል መጠየቅ ነውር ያለ።
ጥናቱን ብዙ መግባት አልፈለጉም። ደግሜ ግል ጠይቀውት ነው አንዱ በቃም እንድጋብዘውትም ያደረገኝ ምክንያት እሱ ስለሆነ እንግዲህ በወቅቱ እርስዎ እንዳሉት ብፁዕ አቡነ ጎርጎሪዎስ፣ ብፁዕ አቡነ ሳሙኤል እና ብፁዕ አቡነ ሳዊሮስ እንግዲህ 3ቱ ሊቃነ ጳጳሳት የነበሩበት እርስዎን ጨምሮ አጠቃላይ 9 አባላት የነበረበት ነውና እንደው ምን ለመፍታት ተቋቁሞ ከዛ በኋላ ምን ፈታ ይሄ ኮሚቴ? ወይም ትንሽ ገባ እንድንል ስለፈለግኩ ነው ዶክተር። ምን ችግር ምንድን ነው የለየ ያገኛችሁት ምንድን ነው? የነበረው ችግር በጊዜው የአስተዳደር ችግር አለ የሚል ነገር ስለነበረ ያን ለመፍታት ምናልባትም ሰዎች ተሰባስበው ከአበው ጳጳሳትም ከሊቃውንትም ከውጭም ካሉት አንድ ላይ አድርጎ እስኪ ተመልከቱ ምን አለ ምንድን ነው ችግር ያለው የሚለውን ነገር መመልከት ነው። ገብቶሻል? ይህን ማድረግ ራሱ ኢኒሼት ማድረግ ይህን ነገር መፍጠር ትልቅ ነገር ነው። ስለዚህ ብፁዕ ፓትርያርኩ ያደረጉት እሱን ነው። እሱንና ተመልከቱ እስኮ ችግር አለን። ስለዚህ እኛ ያደረግነው ነገር ቢኖር ቅድም ወዳልኩሽ ወደዛኛው አገልግሎቱ አካባቢ ላይ ያለውን እንዴት ነው የሚሰራው፣ ገንዘብ እንዴት ነው የሚሰበሰበው፣ በምን መልክ ነው የሚሄደው የሚለውን ነገር ያሉት መመሪያዎች ምን ምን ናቸው ያን ነገር ሊያደርጉ የሚችሉት እነዛ ነው የተመለከትን እና ይሄ ነው ለማለት አልፈልግም። ግን ስንመለከት ማንኛውም በጣም ቆንጆ ቦታ የሚባለው ቦታ እንደገና ይጠና ቢባል ሁልጊዜ መሻሻል አይዲያ ይኖራል። ስለዚህ በዛን ጊዜ እዚህ ቦታ ችግር አለች፣ እዛ ቦታ ችግር አለች በማለት ፋንታ ጠቅለል ያለ ችግሮችን ሊፈታ የሚችል ያወቃቀር ነገር ቢኖር ጥሩ ነው የሚል ነገር ስለነበረን መተዳደሪያ ደንቡም ይሁን ቃለ ዓዋዲም ይሁን ሌሎች ነገሮች ይሁኑ እንደዚህ ቢሻሻሉ ጥሩ ነው የሚል ነገር ነው ያቀረብነው። የተወሰኑት የጠቀሙበት ነው ያልጠቀሙበት ነው አላቅም፣ ግን ይሄን ነው ማለት የምችለው። ይሄ የቤተ ክርስቲያን ሀብት ነው። ታዘን ነው ታዛዦች ነን፣ አቅርበናል። ሰነዱ አለ ብዬ አስባለሁ። ትክክል ነው እሱ ማለት አይደለም፣ ግን መነሻ ይሆናል ወይም ደግሞ ማነጻጸሪያ ይሆናል። ሌላም ጥናት ሊኖር ይችላል። ማንኛውም ጥናት አንድ ትንሽ የተወሰነች ነገር ትኖረዋለች። እነዛ ነገሮች ቢኖሩ ኖሮ አንዳንዶቹ ቅርብ ጊዜ የነበሩ አንዳንዶች ችግሮችን ይፈቱ ነበር ብዬ አስባለሁ። ከኛ ካቀረብናቸው ነገሮች ብዬ አስባለሁ። ይሄ እንግዲህ ቆይቷል። እንግዲህ በጠቅላይ ሚኒስትር መለስ ጊዜ የነበረ ጊዜን ማወራለች። በተወሰኑ ዓመቶች አልፈዋል። ከዛ ወዲህ ደግሞ ሌላ አይነት ከዛ ወዲህ አንድ ላይ ጳጳስ መሆን ችለዋል። አይደለም ሃይማኖታችን እንደገና ከመከፈል ወደ አንድ ነገር መጥታለች። ከዛ ወዲህ ያሉት እንትኖች አሉና ውጥረት አለ። ከዚህም ከዛም የሀገራችን የሰላም ችግር ምናምን ትልቅ አጀንዳ ይሆንና እነሱም አብረው ወዲያ ወዲህ ይላሉ። ስለዚህ ያን ወደ ጎን ትቶ ቤቱ ግን በምን አይነት ነው ምንም ማዕበል ይምጣ ምንም ውስጥ ያለው አሰራር መስተካከል አለበት፣ ቤትሽን በደንብ ማስተካከል አለብሽ የሚለው ላይ አስተዋጽኦ ነበረው ብዬ አስባለሁ። አትሊስት ያየናቸው ደስ የሚለው 9 ሰዎች አሉ ሲባል ዝም ብሎ ከውጭ መጥቶ የሚያጠና አልነበረም። ውስጥ ያሉ ሰዎች ናቸው። ጉዳዩን ያውቁታል። እንጠይቃለን። ያመኑበት ነገር ሲሆን አንድ ላይ በሪኮመንዴሽን የሰጠነው ነው ሁላችንም እና ላይ ደርሷል። አላውቅም። አልተከታተሉም? እርስዎ አልጠየቁም? ያው የልጅነት የአባትነት ትእዛዝ ስለሆነ አልተከታተልኩም። እኛ መታዘዝ ነው። እነዚህ ሰዎች ትልቅ ሰዎች ናቸው። መቤት ሃይማኖታችን እጅግ በጣም ትልቅ ናች። ኦኬ የሁላችን ማሰሪያ የሆነችው እሷ ነች። አሁን እና ዝም ብለሽ ሄደሽ አሁን አንዳንዱ ዘራፍ እንደሚለው ጳጳስን አምጥቶ እንደሚለው ሳይሆን መከበር አለበት። ራሳችን ለማስከበር ካስፈለገ ቤተክርስቲያናችን መከበር አለበት። እሺ እንግዲህ ዶክተር ብዙ ጊዜ ከሰው ኃይል ማኔጅመንት ጋር የሰው ኃይል አጠቃቀም ጋር ተያይዞ ምሳሌ ከሚደረጉ መሪዎች አንዱ ነዎት እርስዎ። ይሄ ሂውማን ካፒታል ማኔጅመንት የምንለው ላይ ብዙ ስልጠናዎችንም ይሰጣሉ እና እኔ አሁን እርስዎ እንዳሉት ሃይማኖታችን መከበር አለበት፣ አባቶች መከበር አለባቸው። እኔ እንደ አዳማኝ አምናለሁ። እርስዎ እንዳመኑት አስተዳደራዊ ጉዳዮች ክፍተት ሲኖሩ ደግሞ እርስዎ ምን እንዳነሱት እንደ እርሱ አይነት ባለሙያዎች ደግሞ ሀሳብ መስጠት አለባቸው ብዬ አስባለሁኝ እና በተለይ ይሄኛው የሰው ኃይል ጋር ተያይዞ ያለው የማኔጅመንት ጉዳይ እርስዎ እንደው ስፔሻላይዝ ያደረጉበት የራስዎ ብቻ የሚመስል ጉዳይ ስለሆነ ትንሽ ሀሳብ ቢሰጡ ከጥናቱ ጋር ማያይዘው ከፋይናንሱ ጋር እንዲህ አይነት ነገር አስተዳደራዊ ትንሽ ገባ እንዲሉልኝ ጨቀጨቅኩት መሰለኝ። እየሞከርሽ ነው። ከእርስዎ ይጠበቃል ብዬ ነው። ደግሞ የቤተ ክርስቲያኗ ሀብት ነው ታዘኑ የሰራ ነው እና ያን መግለጽ የኔ ጉዳይ አይደለም ብዬ ነው የማስበው። ግን በጠቅላላ እንደ አረጋነት ለመናገር
ፋይናንስን በሚመለከት ቤተክርስቲያኗ ከመጠን በላይ ሰፖርት ታገኛለች ብዬ አስባለሁ። ምዕመናን ሁልጊዜ እጃቸው የተፈታ ነው ብዬ አምናለሁ። ግን ቁጥሩ እየበዛና አገልግሎቱ እየበዛ ቤተክርስቲያናት የበዙ ካህናት ቁጥራቸው እየበዛ በሚሄድበት ጊዜ ያን ሂደት ስራ ላይ ለማዋል ገንዘብ ያስፈልጋል። ለዚህ ነው አንዳንድ ቤተክርስቲያን ላይ እንደምናያቸው ሱቆች አሉ፣ አጥሩ ጥግ ላይ ምናምን አለ ምናምን እና አንዳንዱ ክርስቲያን ያደርጋል፣ ትክክል አይደለም ለምን ነው የሚደረግ ይላሉ። አንዳንድ ጊዜ ደግሞ ትክክል ነው ብሎ የሚያስብ አለ። ግን ለምንድን ነው በሚባልበት ጊዜ ትክክለኛ ከሆነ የገቢ ምንጭ ለመፍጠር ነው ከሆነ ቆንጆ ነው። ያ ገቢ መጥቶ ለቤተክርስቲያኗ ለምታደርገው ሐዋርያዊ ስራ እያገለገላት ከሆነ ቆንጆ ነው። እንደ ማንኛውም እነዚህ የሚሰሩ ሱቆች ምናምኖች የምንላቸው ነገሮች የሚመጡ ገንዘቦች ትንሽ አግባብ በሌለው መልክ ነገሮች የሚወጡ ከሆነ ይሄ ደግሞ ወቀሳ ያመጣል። ስለዚህ ነው ማንኛውም አስተዳደር ላይ ኔጌቲቭ ነገሮች ይኖራሉ። ፔርፌክት የሆነ ነገር ሊኖር አይችልም። ሃይማኖት ቤተክርስቲያን ስለሆነች ከዛ ያሉት ሰዎች የፋይናንስ ሰዎች ከሌላው ፋይናንስ ጋር የተለዩ ናቸው ብሎ መናገር አስቸጋሪ ነው። ኦኬ እና እሱ አለ። ሰውን በሚመለከት እዛ ውስጥ የሚቀጠሩ ሰዎች የሚያገለግሉ ሰዎች አንዳንዱ በፈቃድ ይሆናል የሚያገለግለው፣ አንዳንዱ እንደዚሁ እና እነዚህስ ስነ ስርዓት ባለው መልክ ነው ወይ የሚቀጠሩት? ይህን ማስተማር ቢሆን ድቁና አገኘሽ የሚባለው ምን ስታረጊ ነው? በሌላው ቋንቋ ጆብ ዲስክሪፕሽን መሆኑ ነው አይደለም? እንደምን እና እነዚህስ አሉ ወይ? ገንዘቦች ከትንሽ ቤተክርስቲያን ወደ ሴንተር የሚመጡበት ነገር አለ። ገንዘቦች ምናምኖች እና ወደ ታችም አለ። አንዳንዶቹ ቤተክርስቲያናት ምንም ነገር የሌላቸው ገጠር ጋር ብትሄጂ ችግር ያላቸው አሉ። አንዳንዶቹ ደግሞ እንዳጋጣሚ የሆኑ ደህና ቦታ ላይ የተቀምጠውት ገንዘብ ይሄን አግባብ ባለው መልኩ ለሁሉ ጋር እንዲደርስ ማድረግ ምናምን የፋይናንስ ስራ ነው፣ ትልቅ ስራ ነው፣ የሃይማኖት ስራ ነው ብዬ አስባለሁ። ቀላል ስራ ነው ብለሽ እንዳታስቢ። ምክንያቱም የተለያየ ትንሽም ትልቅም ብዛትም ያለው ስለሆነ እንደውን ሳትነካኪ ራሱ ብቻ ችግር አለ ብዬ አስባለሁ። ሌላው ከአገልግሎት አኳያ እኔ ሳድግ ቤተ ክርስቲያን ዛፍ ስር ሆኜ ሀሁ መቁጠር ባልችል ኖሮ አሁን የደረስኩት ቦታ አልደርስም። እንደ አዲስ አበባ አይነት ከተማ ላይ ህፃናት የሚሄዱት ኬጂ ትምህርት ቤት ወደ ኬጂ ነው የሚሄዱት አለ። እኔ በነበርኩበት ጊዜ ሳድግ ሀገር ቤት በነበርኩበት ጊዜ በአካባቢ ያሉ ልጆች ሰበካቸው ወደሆነ ቤተክርስቲያን ሄደው ነው ሀሁ የሚማሩት። የትምህርት ቤቱ ቤተክርስቲያኑ ኦልሞስት ኦብሊጌሽን ነበር ህፃናቱን ማስተማር። አሁን አዲስ አበባ እሱ በብዛት አላይም እና እኔ ያለሁበት አካባቢ እንደ አጋጣሚ ሆነው እኔ አንድ ከሀገር ቤት ሰው መጣና እንደ ምሳሌ አድርጌ ልንገርሽ፣ እጁን ተሰብሮ አንድ ልጅ መጣ። ልጅ ለማሳከም ሞከሩ። ከዛ በኋላ ልጁን ተመልሶ እንዲሄድ አላረኩም። 9 ዓመት የሆነው ልጅ ነው፣ ግን ሀሁ አያውቅም። ስለዚህ ምን ላድርገው? ኬጂ እንዳልወስደው እድሜው አይፈቅድለት። ድሮ ያ ችግር አልነበረም። እድሜው ከፍ ያለም ከዝቅ ያለም ሀሁ ይማር ነበር። ቤተ ክርስቲያን አካባቢ ወስጄ እንዳላስገባው ቤተ ክርስቲያኑ ሀሁ አያስተምር። ስለዚህ ያን ሳይ በአካባቢ ያሉ ሴቶች እናቶች ኬጂን ልጆቻችን ሊያስገቡ ያልቻሉ ህፃናት የት ነው የሚማሩት የመጠየቅ ጀመርኩ። ራት ይሄ ጉድለት አለ ብዬ አስባለሁ። ቤተ ክርስቲያን ዋናው ስራዋ ማስተማር ነው ከተባለ ምዕመናን በብዛት እየረዷት ከሆነ ሴት ወንድ ሳይባል ሀብታም ድሃ ሳይባል ቤተ ክርስቲያን አክብሮ የሚሄድ ነው፣ እንደ አቅሙ የሚረዳ ነው። እነዚህ ችግረኛ የሆኑት እናቶች እነሱን ሊያስተምር ልጆቻቸውን ሊያስተምር የሚችል ትምህርት ቤት በአካባቢ ከሌለ ዋናውን ድሮ ብዙ ምዕመናን ብዙ ዲያቆናት ብዙ እንትኑ ሊመጡ የሚያስችለውን መንገድ ትንሽ ጎዳ አድርገነዋል ብዬ አስባለሁ። አዎ አንዳንዶቹ ትምህርት ቤቶች ደንበኛ የሆነ የሰንበት ትምህርት ቤት ሊኖራቸው ይችላል። እንደ ኬጂ ያለበት ሊኖር ይችላል። ግን እኔም ማወራው እሱን አይደል። በየቤተ ክርስቲያኑ ሀሁ የሚያስተምሩ እድሜያቸው ዘበራረቀ የሆነ ኬጂ ሊሄዱ ያልቻሉ ሊከፍሉ ያልቻሉ እነዚህን ማስተማር መቻል አለበት ብዬ አስባለሁ። ይሄ መደረግ ከሚገባቸው ጉዳዮች ናቸው ብዬ አስባለሁ። ሌላው አገስ የገቢ ምንጭን ለመሰብሰብ የሚደረጉ ነገሮች ቤተ ክርስቲያኗን በሚመጥን ክብሯን በሚመጥን
መደረግ አለበት ብዬ አምናለሁ። አንዳንድ ጊዜ በአንቺ ዕድሜ ያሉት ወጣቶችም ምኖችም ብዙም ቤተክርስቲያን ውስጥ ያልገቡት መካከል ላይ ዘራፍ ሲሉ ሳይ ትንሽ ደስ አይለኝም። ምክንያቱም ትክክል ነው ብዬ ስለማምን ቤተክርስቲያን በጣም ትልቅ ቤተክርስቲያን ነች። አባቶችን መከተል ያስፈልጋል፣ ማክበር ያስፈልጋል። ቋንቋችን ራሱ ጥንቃቄ ያስፈልገዋል። እንደ ዝም ብለን ምነው አነጋጋሪው ጳጳስ ምናምን ባል ጳጳስ እያል የምናገርበት ዘመን መሆን የለበትም እና እንዳትወርድ ቤተክርስቲያኗ ክብሯ እንዳይወርድ እፈራለሁ። ኦኬ ይሄ እንዲሁ ምን ማድረግ አለባቸው እነሱ ይሄን ነገር እንዳይፈጠር ክብሯ እንዳይነካ የቀደመ ነገሯ እንዲቀጥል ራሱ አባቶች ምንድን ነው ማድረግ ያለባቸው? እኛ ላይ ራሱ መስራት ያለባቸው ነገር የለም ወይ? ቅድም ያልኩትን ነው። አባቶች ያስተምራሉ፣ አባቶች ይባርካሉ፣ አባቶች ቤተክርስቲያኑ እንዲስፋፋ ያደርጋሉ። ማድረግ አለባቸው። ትምህርት ነው፣ የትምህርት ጉዳይ ነው ብያለሁ። ትልቁ ስራቸው ማስተማር ነው። በየቦታው ስብከት፣ በየቦታው ትምህርት መሰጠት አለበት ብዬ አምናለሁ። ፖለቲካ ጋር ምናምን ጋር ያለውን ቀንሶ ሞር ህዝብ አስተምሪ፣ አንቺ የሚገባሽን ነገር አድርጌ፣ ሰውየው ህዝቡ የፈለገውን ጃጅመንት ይውሰድ ግን እና እዛ ላይ ሞር ማተኮር አለባቸው ብዬ አስባለሁ። አሁን ቅድም ያልኩሽን አይነት ነገር ህፃናት ከስር ጀምረው ቤተክርስቲያኗን እንዲወዱ ህፃናት ላይ ማተኮር ያስፈልጋል ብዬ አምናለሁ። ቆንጆ የሆነ ቤተክርስቲያን አሁን አካባቢ ላይ ያለ ካቴድራል የሆነ ቤተክርስቲያን ነው። ቅርብ ጊዜ ነው ያስመረቅ ነው። ሄጄ ስጠይቅ ህፃናት አይማሩም። ይሄ ትክክል ነው ብዬ አላምንም። ምክንያቱም እዛ አካባቢ ያሉ ብዙ እናቶች ልጆች አሏቸው። ዝም ብለው መንደር ላይ የሚውሉ እነዚህን ሰብስበው ማስተማር። እኛ በምንማርበት ጊዜ ከዛፍ ስር ቁጭ ብለው የብራና ሀሁ ጽፈው ቁጭ ብለው ሲያስተምሩ የዋሉ ምንም ሳያገኙ አንዳንዶች አካባቢ ያሉ እናቶች አንድ ጊዜ ምሳ ያመጡላቸው ምናመጡ በፈቃዳቸው እንደዛ አድርገው ነው ከዚህ ያደረሰ እና ከዛ ለምን ነው የምንርቀው ለማለት ፈልጌ ነው። ስለዚህ ማስተማር የሚለውን ስናወራ ከኬጂ ጀምሮ እስከ ላይ ድረስ መሆን አለበት ብዬ አምናለሁ። ምዕመናን የሚበዙትም በዚህ መልክ ነው ብዬ አስባለሁ። አገልግሎት የምንሰጣቸው ቤተክርስቲያን የምንሰጣቸው አገልግሎቶች አሉ። ክርስትና አገልግሎት ነው፣ ማቁረብ አገልግሎት ነው፣ ሰዎች እንዲመነኩስ ማድረግ። እኔ ታድዬ አባቴም እናቴም መልኩሶ ከዚህ ዓለም የወጡት እና እነዚህ አይነት ነገሮች መኖር አለባቸው ብዬ አምናለሁ። መስፋፋት አለባቸው ብዬ አምናለሁ። አንዳንድ ቦታ ላይ ለክርስትና ለምን ይከፈላል፣ ለመጋቢያ ለምን ይከፈላል፣ ለምን የሚሆን የሚባል ነገር እሰማለሁ። ይሄ በግዴታ ሳይሆን በውዴታ መሆን አለበት። ለዛ አገልግሎት ሰዎች ተደረገልን ብለው ቢሰጡም እናወራለን አለን። ሰዎቻችን እኮ ልጆቻችን እኮ ክርስትና ከተነሱ በኋላ ቤት ደግሰን ካህናትኑ ብለን እኮ ቤት የምናደርገው እኮ በፈቃዳችን ነው፣ አስገድደውን አይደለም። ይሄ ኢምፖርታንት ባህል ነው። ስለዚህ እነዚህ እንዲስፋፉ ማድረግ አለብን ብዬ አስባለሁ። ሁሉ ነገር ፖለቲካ ሊሆን አይችልም። በተለይ ሃይማኖት ፖለቲካ ሊሆን አይችልም። ይሄ የእምነት ጉዳይ ነው። እኔ ከፈጣሪ ጋር ያለኝ ግንኙነት ሃይማኖቴ በሚሰጠኝ ትምህርት ተከትዬ የማደርገው ግንኙነት ነው። ግልጽ ይመስለኛል አይደለም? ስለዚህ ለየት ያለ ነው ብሎ ማመን ያስፈልጋል። እና ሁሉም ሰው ሃይማኖትን የሚያይበት፣ ፖለቲካንም የሚያይበት፣ ኢኮኖሚን የሚያይበት አንድ አይነት ከሆነ ትክክል አይደለም። ሃይማኖት መከበር አለበት። ሌላው ሙጫ አድርጎ የያዘን ከባህላችን አንዱ እሱ ነው። ይኸው የፖለቲካ ባህል አለ፣ የኢኮኖሚ ምናምን ባህል አለ፣ የሃይማኖት ባህል አለ። እነዚህን ሰዎች መደበላለቅ አያስፈልግም። ፖለቲካውም ፖለቲካ ነው፣ የራሱ መመሪያ አለው፣ ይቀጥል። የኢኮኖሚው ጉዳይ አለ። የኢኮኖሚ ጉዳይ ሀገራችን ደሃ ሀገር ነች። እንድታድግ ኢኮኖሚም የሚያደርጉ ሰዎች በዛ ሙያ ላይ ያሉ ሰዎች ሲያደርጉም፣ ሃይማኖቱ ደግሞ ለብዙ ዓመት የመጣ ሃይማኖት ነው፣ የቆየ ሃይማኖት ነው። ሳይንዘበራርቅ ባለበት እሱን እንደ ጊዜው እንዲያድግና እንዲጠነክር እያደረጉ መሄድ፣ ሶስቱንም አንድል ማድረግ ይቻላል። ማደበላለቅ ግን ትክክል ነው ብዬ አላምነው። ለዚህ ነው ቅድም ያልኩት ኢኮኖሚ ኢንተረስት ያላቸው ሰዎች ከሃይማኖት ጋር ጠጋ ብለው ወይም ምናምን ብለው ፖድካስት በማድረግ እስከ ሰብስክራይበር በመፈለግ ነገሩ ማበላሸት ያለባቸው አይመስለኝ። ኦራይት ኦን ዚ አዘር ሃንድ ትምህርቱ እንዲስፋፋ በቴፕም በመዝሙርም ምናምን ማድረግም ደግሞ ኮመርሻላይዜሽን ነው፣ ጥሩ ነው ብዬ አስባለሁ። ስለዚህ ባላንስ የማድረግና የሚገባውን ክብር ለሚገባው ቦታ መስጠት ነው ያስባለሁ። የፖለቲካ ዓለም ላይ ብትሄጂ ሌላው ዓለም ላይ በየ4 ዓመቱ በየ5 ዓመቱ እንደ ሁኔታው ሰዎች ይቀያየራሉ መሪዎች። ይሄ የዛ አይነት ነገር አይደለም።
ለየት ያለ ነው። እንደ ልብ ዝም ብለህ ሰው የምትቀያየሩ ቦታ አይደለም። የራሱ እንትን አለው። ስለዚህ አባቶች የሚያገለግሉ እድሜ ልካቸውን። ስለዚህ ለየት ያለ ነው ብዬ አስባለሁና ጥንቃቄ ያስፈልጋሉ ብዬ አስባለሁ። እሺ እንግዲህ ብዙ ጊዜ ስንሰማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደውም በጠቅላይ ሚኒስትር ደረጃ ሳይቀር ሀገር ናት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት እንዲህ ናት እየተባለ በተለያየ ጊዜ ይጠቀሳል እና እንደው ለእርስዎ የቤተክርስቲያናችን ለሀገር ይህን አበረከተች፣ አበርክቷ ይህን ያህል ነው፣ ስለዚህ መጠበቅ አለብን እሷን ብለው አስገዳጅ የሚያደርጓቸው ጉዳዮች፣ ቅድም ታሪክን መጠበቅን አንስተውልኛል፣ መጨመር አለብን ብዬ ስላሰብኩ ነው ድጋሚ ያነሳው። አዎ ቤተክርስቲያን ማመን እኮ ትልቅ ነገር ነው። መቤት በምንም በምን ማመን ትልቅ ነገር ነው ራሱ። ኦኬ እኛ እናቶች አባቶች እኮ ምንም ነገር ዳውት ሳይኖራቸው ምንም ሳይጠይቁ እያመኑ ነው ቤተክርስቲያኗ እዚህ ያደረሷት። እና ቤተክርስቲያኗ በአሁኑ ጊዜ ቤተክርስቲያን የምታደርገው አስተዋጽኦ አንደኛ የነበራትን አቋም እንዳለ እንዲቀጥል ማድረግ ነው። ቅድም እንዳልኩት ዘመኑ የዋጃ አንዳንድ ነገሮች ሊኖሩ ይችላሉ። ዶግማውን፣ ቀኖናውን፣ ምናምኑን ማላለም በተለይ ዶግማውን አጠንክረው ይሄዳሉ ብዬ አስባለሁ። በኢኮኖሚ ችግርም ውስጥ እንግባ፣ የፖለቲካ ችግርም ይኑር፣ እነዚህ ነገሮች በሚኖሩበት ጊዜ መተንፈሻና መጠጊያ ሊሆን የሚችል ሃይማኖት ነው ብዬ አስባለሁ። ይሄ ማለት ነው በአስታራቂነትም በዩ በታላቅነትም በዩ ሄደሽ የምትጠጊበት ሰው ሲጣላት ምናምን ሲያጋጥመው የሚሄድበት ቦታ ነው አሉ። ስለዚህ ከሚያስፈልጉን እንደ ኔትወርክ አድርገው ሙጭጭ አድርገው ከያዙን ባህሎች፣ ሁኔታዎች አንዱ ሃይማኖት መኖሩ ነው። ስለዚህ ያን አጠንክረው መጓዝ አለባቸው ብዬ አስባለሁ። ህዝቡም እንደሌላው በኢኮኖሚ ላይ በፖለቲካ ላይ የምናደርገውን ነገር እንደምናየው ተለዋዋጭነቱ እንደምናየው ይሄኛው ለመለዋወጥ ብዙ ጊዜ መሞከር ያለበት አይመስለኝም። ኦኬ በራሱ ስፒድ በራሱ ሁኔታ እንዲሄድ አድርጎ አክብሮ መያዝ ያስፈልጋል። ችግር ቢያጋጥመን፣ ሰላም ቢጠፋ፣ ኪዮስ ቢፈጠር እዚህ ቦታ እንሄድ፣ የፈጣሪያችን አካባቢ ነው ብሎ በጋራ ተሰብስበሽ ቤተ ክርስቲያን የተባለ የክርስቲያኖች ቤት ማለት ነው ሄደን እንድንጸልይበትና እንድንማርበት ደግ ነገር እንድንሰራ ይመስለኝ ያን ፕሮቴክት አድርጎ መያዝና ማክበር ያስፈልጋል ብዬ አስባለሁ። ቤተ ክርስቲያን ብቻ አይደለም ያዘን፣ ባህላችን አንዱ እሱ ነው። ቀጥሎ ባህላችን ነው ያዘን፣ ኔትወርክ አድርጎ የያዘን አሁን ባህላችን ነው። ኦኬ ማህበር ምጠጭ ቢሆን ባህል ነው። ኦኬ የአባገዳ ሲስተማችን ባህል ነው፣ ሲስተም ነው። ሽማግሌዎች፣ የሀገር ሽማግሌዎች ባህል ነው። ኢትዮጵያን አሁን ሙጭጭ አድርጎ ወደንብ አድርጎ የያዘ ኔትወርክ አለ ብዬ ማስበው ሙጭ አሁን የያዘ ነገር ቢኖር እሱ ነው ብዬ አስባለሁ። ሌላው በየጊዜው ፈጣን እየሆነ የሚጓዝ አይነት ስለሆነ እሱ ዳይሉትድ እየሆነ እሱ እየጠፋ እሱ እየቀዘቀዘ እሱ እንትን እያለ በሚሄድበት ጊዜ ችግር ውስጥ እንገባለን ብዬ አስባለሁ ፐርሰናሊ። ስለዚህ ሃይማኖት አሁን የሚያደርጉትን ነገር አጠናክረው ወደ ሰፊ ሆኖ የአባትነት ስራ፣ የሙጫነት ስራ፣ የማግባባት ስራ ያስፈልጋል። ስለዚህ አገሪቷ ኦርቶዶክስ ቤተክርስቲያን እኮ እንደ ኢትዮጵያ ነች፣ ትልቅ ነች ሲባል በመረቧ ሰፊ ስለሆነ ታሪኳ ወደኋላ ብዙ ስለሆነ ብዙ ነገሮችን የያዘ ስለሆነ እንደ ሪፈረንስ ሆና ስለምታገለግል አላደለም ይሄ ነው እንደ ሀገር እኮ ነች የሚያስብላት ብዙ አማኝ ስላላት። ኦራይት እና እኛም ትንሽ አላለም አዲስ አበባን ብቻ እየተመለከትን ከተማ ብቻ እየተመለከትን አስቸግረን ነው እንጂ ወደ ሀገር ቤት ስትሄጂ ቤተክርስቲያን ስን ያህል እንደሚከበር ሰዎች ገበሬዎች እንዴት አድርገው ውጣ ውረድ ተራራ ድረስ እንዴት እንደሚሄዱ እንዴት እንደሚያምኑበት ችግር ሲገጥማቸው ከምራቸው እንዴት እንደሚጸልዩ ምናምን እንደሚሉ እንደሚያምኑ እያወቅን መሄድ ያለብን ይመስለኛል። ስለዚህ ቤተክርስቲያኗ አስፈላጊ ነች። ሃይማኖት አስፈላጊ ነው። ከአለማመን ማመን ይሻላል። ሌላው ስለ ሃይማኖት ከተወራ የራስን ሃይማኖት ብቻ ትልቅ አድርጎ የሌላን ሃይማኖት ዝቅ ማድረግ ትክክል አይደለም ብዬ አስባለሁ። ሰው መብት አለው የፈለገውን ማመን። አንቺ ሌላ እምነት ካለሽ ሌላ እምነት ካለኝ ማመናችን ራሱ አንድ የተወሰነ የጋራ ነገር አለን። አማኝ ነሽ፣ አማኝ ነኝ። አንቺ የምታምኝበት መንገድ ሌላ ከሆነ እኔ የማምንበት መንገድ ሌላ ከሆነ አንቺም በእምነትሽ በሰላም ኖረሽ የምታደርጊውን አድርጌ እኔም በሰላም ነው። የአንቺ ትክክል አይደለም
የእኔ ትክክል ነው የሚለው አካሄድ በእኔ እንትን ትክክል ነው ብዬ አላምንም። ምክንያቱም ሰዎች የሚያምኑትን ማመን መቻል አለባቸው። ከነጻነትሽ አንዱ እሱ ነው ብዬ አስባለሁ። እና እሱን ስለማይ ነው አንዳንድ ቦታ ላይ ይሄኛው ሃይማኖት ያኛው ሃይማኖት የሚባል ነገር አለ። ሃይማኖት መኖሩ ራሱ ቫሊዩ አለው፣ እሴት ነው። ሃይማኖት ከሌለበት አካባቢ ከመኖር ሃይማኖት ያለበት አካባቢ መኖር ቆንጆ ነው። አንዱ ከሌላው እበልጣለሁ ብለው አባቶች የሚሰብኩ የሚያስተምሩ ቢቻላቸው ፎከሳቸው ሰዎችን እውቀት እንዲያገኙ እንዲማሩ ስለ ፈጣሪ ስለ መጽሐፍ ቅዱስ ዋዴቨር ፎከሳቸው ሲሆን ይመረጣል። ሌላውን ሄዶ አተካራ ውስጥ ከመግባት ይሄ ውድድር መሆንም ያለበት ብዬ አላምንም። ይሄ ውድድር አይደለም። ውድድር ከሆነ ኮመርሻላይዝድ ሆነዋል ማለት ነው። ኮመርሻላይዝድ ከሆነ ወደ ንብረት ሄደዋል ማለት ነው። ወደ ንብረት ከሄደ ዓለማዊ የሆነ ሄደዋል ማለት አይደለም። ስለዚህ ማንኛውም ሃይማኖት መከባበር አለው። እኔ ያደኩበት አካባቢ ወልዲያ ነው። በሙስሊሙና በክርስቲያኑ መካከል ያለውን እንትን እንደ ቶፒክ እንኳን አይደለም። ሌላው ቀርቶ ቤተክርስቲያን ሲሰሩ አንድ ላይ ይሰራሉ፣ መስጊድ ሲሰሩ አንድ ላይ ይሰራሉ፣ አንድ ላይ እንትላሉ፣ አንዳንዶችም ይጋባሉ አይደለም። ስለዚህ ወደዛ መሄድ ሃይማኖት ማጠንከሪያ ነው፣ ኔትወርክ ማድረጊያ ነው፣ ፈጣሪ ጋር የሚያገናኝ ነው፣ ጥሩ ነገር ነው፣ ለግብረ ገብ ጥሩ ነው ምናምን ብሎ ፖዚቲቮቹን ነገሮች በሙሉ ሰብስቦ ይዞ ያስፈልገኛል። ዓለማዊ ኑሮ ነው የምኖረው፣ ግን ይሄኛው ሌላው ኮምፖነንት ነው። ባላንስድ የሆነ ላይፍ እንድኖር ይህ አስፈላጊ ነው ማለት የሚያስፈልግ ይመስለኛል። አንዳንድ ጊዜ እኛ ምዕመን የሆነዎችም ሰዎች እናስቸግራቸዋለን። ዘራፍ ብለን ገብተን መካከላቸው ላይ አላደለም እውቀቱ ሳይኖረን ብዙም ሳናውቅ ሳንለፋ እንደ ብቻ የተወሰነ ሚዲየም ምናምን ስላለን ዘራፍ ብለን ገብተን ቁንጽል እውቀት ይዘን የምነዘበራርቅ ሰዎችም አሉ፣ እመለከታለሁ። ይሄም ጥሩ አይደለም፣ ካለማክበር ነው። ይሄ ከማክበር ውጭ እና ይሄ እኮ የተለየ ነገር ነው። ሃይማኖት እኮ ለሁሉ በጎ ነገር ነው፣ ኔጌቲቭ ነገር እኮ የለውም ብለን ማመን ያለብን ይመስለኛል እንጂ ይህ ሃይማኖት የዛ መሳሪያ ነው ያኛው የዛ መሳሪያ ነው የሚለው ነገር ትክክል አይደለም። ለዚህኛው ጉዳያችን እንደ መጨረሻ ጥያቄ የማደርገው አሁን ቤተክርስቲያናችን እንግዲህ ቅድም ኢንተርቪው ቃለ መጠይቅ ለመጀመር እድሜው ስንት ነው እያልኩኝ ነበር እና 70 አለፍ እያልኩ ነው ብለውኛል አይደለ? እድሜ 70 አለፍ እያልኩ ነው እያሉኝ ነበረ። ኧረ ወደ 80 ልጠጋ ነው ጨመሩ። አሁን እዚሁ እየጨመሩ 70 ውስጥ ነኝ። 70 ውስጥ ነው ያለው። 70 ውስጥ እሺ። አንዱ አለፍ ሲሉ 71 መስሎኝ ነበረ። እንግዲህ በዚህ ሁሉ ጊዜ ውስጥ ስለ ቤተክርስቲያናችን ተደማጭነት፣ ክብር ያዩት ነገር አለ እንደ ምእመንና ዛሬ ላይ ያ ተደማጭነቷ ያ ክብሯ አለ ብለው ያስባሉ ዶክተር? የቤተ ክርስቲያን ክብር ዛሬም አለ፣ ትላንትም ነበረ፣ ወደፊትም ይኖራል። ተደማጭነቷም አሁንም አለ ብዬ አስባለሁ። ልዩነት ያለው የአድማጭ ጉዳይ እሱ አይደለች። አድማጩ መስተካከል አለበት ብዬ አስባለሁ። ማድመጥ ካልፈለገ የራሱ ጉዳይ ነው። ቤተ ክርስቲያኗ ብዙም አልለወጠችም እንትኗን አካሄዷን አለም። የትም ቦታ ብትሄጂ ዘሴም ነው ቅዳሴ ብትፈልጊ፣ የትም ቦታ ብትሄጂ ዘሴም ቅዳሴ ነው አለም እንዴ። አስተምሮም ዘሴም ነው። ስለዚህ ማን ነው የተለወጠው? አድማጭ ነው፣ እነሱ ናቸው። እና ሌላው አትርሽ ቁጥር አለ። እኛ ዩኒቨርሲቲ በነበርኩበት ጊዜ የኢትዮጵያ ሕዝብ 25 ሚሊዮን ነው። አሁን 125 ምናምን ደርሷል። በዛን ጊዜ የነበረው ምዕመን በጣም ትንሽ ነው። አሁን ያለው ምዕመን ብዙ ነው። ገብቶሻል? ብዛት በሚኖርበት ጊዜ ደግሞ ይኖራል፣ የተለያዩ ነገሮች ይኖራሉ። ስለዚህ በእኔ እምነት ቤተክርስቲያኗ ወይም ቤተክርስቲያናት በጠቅላላ የሃይማኖት ተቋማት ተሰሚነታቸው የጠነከረ ይሄዳል ብዬ አስባለሁ። ፎከሳቸው ትምህርቱ ላይና ስራቸው ላይ እስከሆነ ድረስ ከዛ ወጥተው ዲቤት በሚያደርጉበት ጊዜ ነው ችግር የሚፈጥረው። ምክንያቱም ተመልካች እኮ ይገመግማል። ተመልካች እኮ ፖለቲካን፣ ኢኮኖሚን፣ ሃይማኖትን፣ ባህልን ለይቶ ማየት የሚችል ነው። ለምን ዘበራርቅበታለን ማለት መቻል አለባቸው። ስለዚህ ከነዚህ አሁን ከጠቀስኳቸው ውስጥ አንዱ ሃይማኖት ነው። ንቅንቅ የማይል ለሚቀጥል ነው ብዬ አስባለሁ። አስፈላጊ ስለሆነ ለሰው ልጆች። ለዚህም ነው ትልቅ ሀገር የምንለው እኮ አሜሪካ የሃይማኖት ሀገር እኮ ነው። ሃይማኖተኛ ያለበት ሀገር እኮ ነው። በደንብ አድርገው ነው እኮ የሚያምኑት። ተዘጋጅተው እኮ ነው። እሑድ ላይ ብትመለከች እኮ ቤተክርስቲያን የሚሄደው ባይብሉን ይዞ ከረባቱን ለብሶ ልጆቹን ይዞ ነው እኮ እየሄደ የሚጸልየው አይደለም እንዴ?
ስለዚህ ሃይማኖት መኖር አለበት። ምክንያቱም ከሚያስፈልጉን ነገሮች አንዱ ልክ ኦክስጅን፣ ውሃ ምናምን እንደሚያስፈልገን ለህይወታችን ከሚያስፈልገን ነገር አንዱ ስለሆነ በግዴታ አይደለም። በግድ ተይዘሽ አይደለም ኦክስጅን የምትጠጪው፣ በግድ ተይዘሽ አይደለም አየር የምትወስጂው፣ ስላለ ነው። ይህም ያለ ነገር ነው፣ ፈጥረውልናል። ምን አለው በጎ ነገሩን እየተመገብን ብንቀጥል፣ ኮስችን ባናበዛበት። ጥያቄስ ባንጋ ከምእመን በኩል ስናገር ነው። ከቤተ ክርስቲያን በኩል ደግሞ በተቻላቸው መጠን በሃይማኖት ላይ ያሉ ሰዎች ፎከሳቸው ሰውን ማዳን ላይ፣ ሰላም እንዲኖር ማድረግ፣ ፍቅር እንዲኖር ማድረግ፣ ወደዛ ላይ ሞር ፎከስ ማድረግ። የሰው ልጅ ቫሊዩ አለው። እንዲያውም ሰው መቅደስ ነው እያሉ እየሰበኩ መቅደስ የሆነውን ሰው አላደለም በተቻላቸው መጠን ክብር እንዲኖረው ማድረጉ ላይ ማተኮር። እኛ ስንሻኮት ምናምን ስንል መካከል ገብቶ ተው ማለት አላለም፣ ሰላም እንዲኖር ማድረግ። ይህን እንዲያደርጉ ደግሞ ምእመኑ እድል መስጠትና ማክበር ይኖርበታል ብዬ አስባለሁ። ስለዚህ ሃይማኖት ወዲህ ወዲያ እንደ ነፋስ ጅውጅ የሚል ዛፍ ሊሆን ይችላል፣ ይቀጥላል። ዋይ መሰረት አለው። ውጫዊ ጫናዎች ዶክተር፣ ውጫዊ ጫናዎችስ? ውጫዊ ጫና የሌለው ምን ስራ አለ? ክርስቶስ እኮ መጥቶ ሲያስተምር እኮ ብዙ ጫና ነበረበት አይደል? ጫናውን ወጥቶ እኮ ነው ያስተማረው አይደል? ያንን ጫና እንዲወጡ እኮ ነው የምንፈልገው። ስናጠፋ፣ ችግር ሲገጥመን እንዲገስጹን፣ እንዲያስተካክሉን፣ በሄኖ ትክክለኛ መንገዱ እንዲሉን ያስፈልገናል። ለህይወታችን ኖረ አላለም የነሱ ሚሽን ላይ ያን ማድረግ አለባቸው ብዬ አስባለሁ። በጣም ነው የማመሰግነው። ተመልካቾቻችን ከዶክተር አረጋዊ ይርዳው ጋር ነው ቆይታ እያደረግን ያለ ነው። ብዙ ጊዜ ከማኔጅመንት ጋር ከመሪነት ጋር ተያይዞ ነው እሳቸው ሲናገሩ የምንሰማቸው። ዛሬ ደግሞ እንደ አንድ የቤተክርስቲያናችን አባል ምእመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያሉ ጉዳዮችን ነው እያነሳን የምንገኘው። በ2000ዎቹ ውስጥ በነበረ ጊዜ ለ9 ወራት የቅድስት ቤተክርስቲያን አስተዳደር እንዲሻሻል ጥናት ካደረጉ ባለሙያዎች አንዱ ስለሆኑ ነው እነዚህን ስናነሳ የነበረው። አብራችሁን ስላላችሁ ከልብ አድርጌ አመሰግናለሁ። ሳምንት ደግሞ በሌላ ጉዳይ ተመልሼ ከእሳቸው ጋር እገናኛለሁኝ። መልካም ጊዜ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።